መሽቶ በነጋ ቁጥር ምድራችን የምታስተናግደው መዓት እየበዛ የፍጥረትን መከራ እያየለ መጥቷል። ዓይን የሚያይ ሁሉ አስደንጋጭ፣ ጆሮም የሚሰማው አስጨናቂ ከሆነም ሰነባብቷል። ኃያላኑ እያደረጉት ያለው ጦርነት የዓለምን ትኩረት ጨብጦ የሰው ነፍስ እንደ ቅጠል እየረገፈ ንብረት እንደ አመድ እየወደመ ባለበት በዚህ አሳዛኝ ጊዜ ላይ በአፍሪካ ምድር የተከሰተው አደጋ እጅግ አስደንጋጭ ሆኗል። አሜሪካን ደጋግሞ ያጥለቀለቃት፣ ጃማይካን የዋጣት፣ በርካቶችን ሰልቅጦ ወጦ አብዛኞቹን ያለቤት ንብረት ያስቀረው የቁጣ ጎርፍ አፍሪካ ደርሷል። ዓለም ቀልቡን ሰብስቦ ዓይኑን ተክሎ ጆሮውን ደቅኖ ስለ አሜሪካና ኢራን በሚከታተልበት በዚህ ሰዓት በኬንያ ናይሮቢ ግን ሐዘን የቀላቀለ የሞት ባህር ከሰማይ ወርዷል። ኬንያውያን በታሪክ ታይቶ በማይታወቀው ሰማይ ተከፍቶ ከወረደው የቁጣ ዝናብ ጋር ተፋጠዋል። ይህ ዝናብ እንደ ወትሮ መሬት አርጥቦ ሰው አበስብሶ የሚያቆም ሳይሆን ቤቶችን የሚበላ፣ መንገዶችን ንዶ የሰው ነፍስ እየነጠቀ መርዶና ሐዘን የሚያወርድ ሞገደኛ ዝናብ ነው። ዋና ከተማዋን እንዳልነበር ያደረጋት ከባድ ዝናብ የሰዎችን ነፍስ እጅግ በሚያሳዝን ሁኔታ እየነጠቀ ሲሆን ቤት ንብረት እያወደመ ተስፋን እያሳጣ መሆኑም ተሰምቷል። ሰዎች በቀን ውሏቸው ሲወጡ ሲወርዱ ውለው የደከማ አካላቸውን ለማሳረፍ በተኙበት ሌሊት ድንገት የወረደው ዝናብ ነፍስን ለማትረፍ የሚደረገውን ጥረት አዳጋች ሲያደርግ የሟቾች ቁጥር ዕለት ዕለት እየጨመረ መምጣቱም ተነግሯል። ዋና መንገዶች መዘጋታቸው ሲነገር ዌስትላንድ አካባቢ በውሃ ተውጧል። ዝናቡ እንዲሁ የሚቆም ሳይሆን በቀጣይ ቀናትም በከፍተኛ ጉልበት እንደሚከሰት መተንበዩን ተከትሎም ማስጠንቀቂያዎች እየተላለፉም ይገኛል። ለመሆኑ በኬንያውያን ላይ የወረደው አስደንጋጭ ዝናብ እንዴት ያለ ነው? ከፍተኛ ጉዳት እያስከተለ ያለው ጎርፍ ቁጣ ወይስ የተፈጥሮ አደጋ? ዕለት ዕለት የሚወጡ መረጃዎች የሟቾች ቁጥር እየጨመረ መምጣቱን የሚገልጹ መረጃዎችስ ምን አይነት ሁኔታ ላይ ይገኛሉ የሚለውን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቱብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ እጅግ አደገኛ ጎርፍ ስላስከተለው ከባድ ዝናብና ከዚህ አስከፊ ጎርፍ ጋር እየታገሉ ስላሉ የናይሮቢ ከተማ ነዋሪዎች የተሰሙ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። የኬንያ ዋና ከተማ ናይሮቢ የገጠማት አስከፊ ጎርፍ አደጋ ይህ ነው። የከተማ ነዋሪዎች ሀገር ሰላም ብለው ከዋሉበት ቦታ ከየአቅጣጫው ተሰብስበው ለቀጣዩ ቀን ታድሶ ለመነሳት እንቅልፋቸውን ለመቀበል እየተሰናዱ ነበር። ነገር ግን ይህችኛዋ አርብ ምሽት እንደሌሎች እንዳለፉት ቀናት ሰላማዊ ሆና እንዳታልፍ የተፈረደባት ይመስላል። ሰማይ ተከፍቶ የውሃ ጠብታዎች ሳይሆን ወንዝ እንደሚወርድ ያህል ከባድ ዝናብ ምሽቱን መጣል ይጀምራል። ይህ ከባድ ዝናብ ዘንቦ የሚያባራ ብቻም አልነበረምና ሌሊቱን በሙሉ መውረዱን ይቀጥላል። ወደ መኝታቸው ሄደው ለማረፍ ሲዘጋጁ የነበሩት የከተማዋ ነዋሪዎችም ከባዱ ዝናብ ካስከተለው ጎርፍ ጋር ተናንቀው ሕይወታቸውን ለማትረፍ ግብ ይገጥማሉ። ሕይወት በቅጽበት የምትጨልም ናትና በትግሉ የተሸነፉ በጎርፉ ተወስደው ይቀራሉ። መንገዶች ወደ ወንዝነት ተቀይረው የናይሮቢ ወንዝ ዳርቻም ጥሶ ያገኘውን እየጠራረገ መሄድም ይጀምራል። መኪኖች ልክ እንደ ጀልባ በመንገዱ ላይ ሲንሳፈፉም ታይተዋል። የነፍስ አድን ሰራተኞች ነፍስን ለማዳን ቢደክሙም የሟቾች ቁጥር ግን እየበረከተ ሄዷል። በኬንያ ዋና ከተማ ናይሮቢ ሌሊት ላይ የጣለው ከባድ ዝናብም ያስከተለው ጎርፍ ቢያንስ የ23 ሰዎች ሕይወት ማጥፋቱንም ባለስልጣናት አስታውቀዋል። አርብ ምሽት ጀምሮ ሌሊቱን በሙሉ የጣለው ከባድ ዝናብ በርካታ ሰዎችን በማስጠምና በመውሰድ ጉዳት ሲያደርስ ከሞቱት በተጨማሪ ወደ 30 የሚደርሱ ከአደጋው መትረፋቸውን ፖሊስ ገልጾ ነበር። በጎርፉ ሳቢያ በንብረት ላይ ከባድ ጉዳት የደረሰ ሲሆን መንገዶች ተዘግተውም ነበር። በመኪኖች ውስጥ መውጫ ያጡ ሰዎችን ለማዳን የሀገሪቱ የጦር ሰራዊት በጎዳናዎች ላይ ተሰማርቶም ታይቶ ነበር። ወደ ዋና ከተማዋ ናይሮቢ የሚመጡ የነበሩ በርካታ የአውሮፕላን በረራዎችም በዝናቡ ምክንያት ወደ ባህር ዳርቻ ከተማዋ ሞምባሳ እንዲዘዋወሩም ተደርጓል። ፖሊስ ቅዳሜ ከሰዓት በኋላ እንዳስታወቀውም የጣለው ከባድ ዝናብ ከፍተኛ ጎርፍ አስከትሎ ለ23 ሰዎች ሕይወት ማለፍ ምክንያት መሆኑን ገልጿል። በተጨማሪም በንብረት ላይ ጉዳት ደርሷል፣ መንገዶች ተዘግተዋል፣ እንዲሁም ነዋሪዎች ከቤታቸው ተፈናቅለዋል ሲል መረጃውን አስተላልፏል። የናይሮቢ ወንዝ ዳርቻውን ጥሶ ወጥቶ በውስጣቸው ሰዎችን ያዙ መኪኖችና የተለያዩ ነገሮችን ጠራርጎ ሲወስድ መመልከታቸውንም የዓይን እማኝ ምስክሮች ተናግረዋል። ዝናቡ በፈጠረው ከባድ ጎርፍ ምክንያት የናይሮቢ ዋና መንገዶች የሆኑት ሞምባሳ፣ ኡሁሩና
ኬሪያጋ መንገዶች እንዲሁም ዌስትላንድ የሚባሉ አካባቢዎች በውሃ ተውጣው ታይተዋል። በሳምንቱ ማብቂያ 40 መሻሽ ላይ በከባድ ሁኔታ የጣለው ዝናብ ወትሮም በከፍተኛ የተሽከርካሪ እንቅስቃሴ የሚጨናነቁትን የናይሮቢ መንገዶች ሙሉ በሙሉ እንዲዘጉ አድርጓቸዋል። ይህ አደጋ ከመድረሱ በፊት የኬንያ ሜትሮሎጂ መስሪያ ቤት የተራዘመ ከባድ ዝናብ እንደሚኖርና በከተሞች አካባቢ ከባድ ጎርፍ እንዲሁም ለእይታ አስቸጋሪ የአየር ሁኔታ እንደሚፈጠር አስጠንቅቆ ነበር። በየቀኑ የሟቾች ቁጥር መጨመሩ ሲነገርም አሁን ላይ የሟቾቹ ቁጥር 42 መድረሱ ተሰምቷል። 40 መሻሽ ጀምሮ በጣለው ከባድ ዝናብ ሳቢያም በደረሰ ድንገተኛ የጎርፍ አደጋ የሟቾች ቁጥር 42 መድረሱን ፖሊስ አስታውቋል። እንደ ፖሊስ ገለጻ ከሟቾች መካከል የ26ቱ ሰዎች ሕይወት ያለፈው በዋና ከተማዋ ናይሮቢ ሲሆን ወንዞች ሞልተው በመፍሰሳቸው ጎርፍ ዝቅተኛ ቦታዎችን በማጥለቅለቅ ቤቶችን አፍርሷል፣ ተሽከርካሪዎችንም ጠራርጎ ወስዷል ሲል መረጃውን አሳውቋል። በዚህም አብዛኞቹ ተጎጂዎች በጎርፍ ተወስደው ሕይወታቸው ሲያልፍ ሌሎቹ ደግሞ በኤሌክትሪክ ንዝረት ለህልፈተ ሕይወት መዳረጋቸው ተገልጿል። የጎረቤት ሀገር ኬንያ መዲና ናይሮቢና በአካባቢዋ በታሪክ ታይቶ በማይታወቅ ከባድ የጎርፍ አደጋ ውስጥም እንደሚገኙ ተነግሯል። የሀገሪቱ የመንግስት አገልግሎትና የሰው ሀብት ልማት ሚኒስተር ጄፍሪ ክሪንጋ ኩሩ እንደገለጹትም እስካሁን በደረሰው አሰቃቂ አደጋ የሟቾች ቁጥር 42 የደረሰ ሲሆን በመቶዎች የሚቆጠሩ ዜጎች ደግሞ የደረሱበት እንዳልታወቀ ማሳውቀዋል። አደጋው በተለይ በናይሮቢ ድሃ መንደሮችና ዝቅተኛ ቦታዎች ላይ ከፍተኛ ውድመት ያደረሰ ሲሆን ዋና መንገዶች፣ ቤቶችና የንግድ ተቋማት ሙሉ በሙሉ በጭቃና በጎርፍ ተውጠዋል። ሚኒስትሩ አክለውም መንግስት በጎርፍ አደጋው ለቆሰሉ ወገኖች የሕክምና ወጪን እንዲሁም ዘመዶቻቸውን ላጡ ቤተሰቦች የቀብር ስነስርዓት ወጪን እንደሚሸፍን አስታውቋል። ይህ የመንግስት ድጋፍ በደረሰው አሳዛኝ አደጋ ምክንያት በቤተሰቦች ላይ የሚፈጠረውን የኢኮኖሚ ጫና ለማቃለል ያለመ መሆኑንም ባለስልጣኑ ገልጸዋል። የምግብ እርዳታም ለተፈናቀሉ ወገኖች እንደሚከፋፈል ትዕዛዝ ተሰጥቷል። እንዲሁ ለአደጋ ተጋላጭ በሆኑ የውሃ ዳርቻዎች የሚኖሩ ዜጎች በአስቸኳይ ወደ ደህና ቦታዎች እንዲዘዋወሩ መደረጉም ተነግሯል። ጎርፉ በከተማዋ የትራንስፖርት እንቅስቃሴ ላይ ከፍተኛ ጫና የፈጠረም ሲሆን የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያም በረራዎች ላይ መስተጓጎል በመፈጠሩ አንዳንድ በረራዎች ወደ ሞምባሳ እንዲቀየሩም ተደርጓል። ይህ አስከፊ የተፈጥሮ አደጋ ኤሊኖን ከተባለ የአየር ንብረት መዛባት ጋር ተያይዞ የመጣ ሲሆን የኬንያ የአየር ሁኔታ ትንበያ ማዕከሉም ዝናቡ ለቀጣይ ቀናትም ተጠናክሮ ሊቀጥል እንደሚችል አስጠንቅቋል። በአሁኑ ወቅት የነፍስ አድን ሰራተኞች፣ ወታደሮችና የበጎ ፍቃድ ቡድኖች በጭቃ የተዋጡ አስክሬኖችን ፈልጎ ለማውጣትና በቤት ጣራ ላይ የተጠለሉ ሰዎችን ለማዳን ርብርብ እያደረጉ እንደሚገኝም ተነግሯል። የኬንያ መንግስት ዜጎች ከወንዝ ዳርቻዎችና ከአደገኛ ቦታዎች በአስቸኳይ እንዲለቁም ጥሪ ያቀረበ ሲሆን አደጋው በሀገሪቱ የኢኮኖሚና የማህበራዊ እንቅስቃሴ ላይ ከፍተኛ ጠባሳ ጥሎ ማለፉን ተናግረዋል። የኬንያ ሜትሮሎጂ ዲፓርትመንት ዝናቡ አሁንም ሊቀጥል እንደሚችል ማስጠንቀቂያ የሰጠ ሲሆን ዜጎች ጥንቃቄ እንዲያደርጉና የተሰበሩ የኤሌክትሪክ መስመሮችንም ሆነ የሞሉ ወንዞችን እንዳይጠጉም አሳስቧል። ውድ የአማርያ ቲዩብ ቤተሰቦች አምላክ ከእንደዚህ አይነት አደጋ ይሰውረን ያልን የዛሬውን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።